ያባላሉ የክፍለ ሀገር ልጅ ነኝ። አዲስ አበባ ከመጣሁ ገና 2 አመት ሆነኝ። የቲያትር ተማሪ ነኝ። ጓደኛ የለኝም። ብቸኛ ነኝ። በእርግጥ ያው ብዙ ተቀናቃኝ አፍርቻለሁ። ብዙ የሚጣሉኝ ቢገሉኝ ሁላ ደስታቸው የሆኑ ብዙ ሴቶች አሉ። በሉ እንግዲህ ስለኔና የኔን ኑሮ ማወቅ ከፈለጋችሁ ተከተሉኝ። በጣም ብዙ ትደመማላችሁ። ምን ሆነሽ ነው? ቆየሽ እኮ እንትን እኮ ነው ወንድሜ ስራ ነገር አዞኝ ለዛ ነው የቆየሁት። ይቅርታሽ። በሺ ሊድ ዛሬ ታቀርቢያለሽ አይደል? ብዙም ባይሆን ያው ፈጣሪ ይጨምርበት አይመስልሽም? ደግሞ አንቺ እንደምታሸንፊ እርግጠኛ ነኝ። አይልሽ ፍቅሩ ካለሽና ከልብሽ ከሰራሽ አንቺ ማሸናፊ ነሽ። እና ያው እኔ ሁሌም የማሸንፈው ጥበብን ከውስጤ ፈልጌ ስለምማረው ነው። እና ደግሞ በቃ ለጥበብ የተፈጠርኩ ነኝ ብዬም አምናለሁ። እና እናንተ ለጥበብ አልተፈጠራችሁም እያልሽ ነው? አረ እንደዛ አላልኩም። ያው ዋናው ማመን ነው። እሱን ተይውና ዛሬ ምንድነው የምታቀርቢው? እሱን ሳቀርብ ብታዩ ይሻላል። ደረቅ እንደውሽ ታውቂያለሽ አይደል? ያው ብዙ ሰው ነግሮኛል። ስለዚህ ያውቃለሁ ማለት ነው። አልጠራጠርም። ነሽ እንዴ? በቃ እንደ ሁሉ ጊዜው ዛሬ ማሸነፍሽ አይደል? ምን ነው ታዲያ ቀናሽ እንዴ? ለምን እቀናለሁ? ግን የሚገርም ብቃት ነው ያለሽ። ያው እኔ እንኳን ጎበዙኝ ሳይሆን ፈጣሪ ስላለ ነው። እሱ ክብሩን ይሰድ። አሁን መጡ ነማን ሰምኛለሽ? ዛሬ ምንም የመጣላት ሙድ የለኝም። ለዚህ ፈጣሪሽን አመስግኝ። ቁሚና አዋሪኝ። ምንድነው ማናግርሽ? አንቺ በምን ምክንያት ነው እኔን ሁሌ የምትበልጪኝ? ማነው በስሎንሽ ነው? ሰምኛለሽ? ድጋሚ የአባቴን ስም ታነሽና የተወለድሽበትን ቀን እንድትረግሚ ነው ማደርግሽ። አንቺ ሆንሽ ገልቱ። የምታደርጊው ለማየት በጣም ጓጓው። እሺ በቃ እንሂድና ታያት። ምን ብታደርጊ ነው? ዳኞቹን ስንት ከፍለሻቸው ነው? እባክሽ ለዛ አይደለ ሁሌም አሸናፊ የምትሆኚው? ለዛ ቢሆንማ አንቺን ልጠይቅሽ። በጉቦ የሚታለፍ ቢሆን ኖሮ አንቺ የት ነበርሽ? ምን አባሽ ነው ያልሽው? ሰምኛለሽ? ድጋሚ አባቴን ብትናገሪ አይንሽን ነው ማጠፋልሽ። አፎም ይራፍ እንጂ እሷ ካውቃን እንድትባረር እንደዚህ የምታረገው። በቃሽ እንዴ? ልትገያት ነው እንዴ? በቃሽ ያለሽ ምንም ቢፈጠር ምንም አይመለከተኝም። በአባቴ ግን በጭራሽ። እሺ ቆይ ምን አርጊ ነው የምትያት? ልጅ አንድ ነገር ከሌለማ ሁሌም ልበልጠኝ አልችልም። ምንም ነገር እንደሌለ እኮ እናውቃለን አይደል እንዴ? ምንም ነገር ሳይኖር ነው ትናንት የመጣችው የገጠር ልጅ እኔ ልበልጠኝ የምችለው? ጥበብ እኮ ፍቅር እንጂ ጥላቻን አይሰብክም አይደል እንዴ? አንቺ ደግሞ መረጋጋት አለብሽ። ደግሞ ምናልባት በፍቅር ብንቀርባት ከሷ የተሻለ ነገር እንማር ይሆናል። ምንድነው የምንረዳው? ቆይ አንቺ እኔ ጓደኛ ነሽ? ሰው ጓደኛ ነሽ? ያንቺ ነኝ። ግን ደግሞ ተረጋጊ። እንዴት ልረጋጋ? ያመልጠኝ እኮ ትልቅ እድል ነው ዛሬ። ዛሬ ባይሳካ ነገ ይሳካል። በቃ ምንም ማጽናኛ ቃል አልፈልግም። ወፍ እኔ የምልህ ግን እርቅ ጥሩ ልጅ ናት አይደል? አይ ምንም እንዲሁ ልጠይቅህ ብዬ ነው። ያው ሰው ለመቅረብ እንደምትቸገር ታውቃለህ። ግን አሁን በቃ የልብ ጓደኛ ፈለኩ። አይ እንደዛ ሳይሆን እሱስ ልክ ነህ። ብቸኝነት እኮ ሊገለኝ ነው። ደሞም እኮ ልክ ነህ። ያው ካንተ ጋር ከተጣላችም ከኔ ጋር ትጣላለች። እሺ በቃ አታስብ። በቃ ሰው ፈልጋለሁ። ሰው የሆነ ሰው ዝም ብሎ ለትንሽ ጊዜ ጓደኛ ተሆኖ የሚለየኝ ሳይሆን በቃ ከልቡ እስክናረጅ አብሮኝ የሚሆን በቃ በንጹህ ልብ ንጹህ ጓደኛ። ቆይ ግን እንደዚህ አይነት ጓደኛ የት ይገኛል? እንዴት ነሽ አፎሚ? ፈጣሪ ይመስገን። ብቻ አንቺም ለጸብ ብቻ እንደሆነ የመጣሽው እኔ ዛሬ አልችልም። አረ እንደዛ አይደለም ማለቴ ካንቺ ብዙ ነገር መማር ፈልጌ ነው። አረ እባክሽ እየቀለድሽ ነው እንዴ? አረ አይደለም ከልቤ ነው። ፍቃደኛ ከሆንሽ ማለቴ ነው። እባክሽ ጓደኛሽ አትቀበሉ። እኔ ነኝ የምፈልገውን ነገር ማድረግ እችላለሁ። እሺ እንደዛ ከሆነ ተስማምተናል። እንደ አዲስ እንተዋወቅ።
ትዝታ አፎሚያ ጓደኛዬ በጣም ተቀራረብን አይደል? አዎ በትክክል። ዛሬ ደግሞ ቃል እንድትገቢልኝ ፈልጋለሁ። ምንድነው? እሺ ንገሪኝ። ምንም ቢፈጠር ምንም ላንለያይ። እሺ ደስ ይለኛል። የህይወት ውጣ ውረድ ቢያጋጥመን አንዳችን አካላችን ቢጎል አንዳችን ላንለያይ፣ በቃ በክፉም በጥሩም በሁሉም ነገር ጎን ለጎን እንድንቆም እንደ እህቴ ላይሽ ቃል እገባልሻለሁ። እኔም ከልብ በሆነ ደስታ ቃል እገባልሻለሁ። እኔም ደስ ብሎኛል። እኔም ግን አንድ ነገር ካንቺ እፈልጋለሁ። በደስታ ነው። ምንድነው የፈለግሽው? ዮናስ እንደምታፈቅሪው እንድትነግሪኝ። እንዴ እንደዚህማ በጭራሽ አይሆንም። ለምን ሲባል ስለማልችል ነው። እንደዛ ከሆነ ጓደኛዬ የምትይኝ እንዲሁ ነው? ተይ እባክሽ እንደዛ አትበይ። ለኔ ስትይ እቺን ትንሽ ነገር ማረጋገጥ ይችላል? እሺ በቃ ካልሽ አደርገዋለሁ። ግን እኮ በጣም ይከብዳል። ምንም አይከብድም እባክሽ አድርጊ። የዚህ ጊዜ ነበር ነገሮች ድብልቅልቅ ያሉት። ምን ተፈጠረ መሰላችሁ? ዮናስ ማለት ካየሁት ቀን ጀምሮ ልቤ ከኔ ፍቃድ ውጪ ሆኖ ለሱ የሚመታለት ሰው። ፍቅር ምንድነው ቢባል ዮናስ ነው መልሲ። ግን በቃ ለአመታት ምንም ሳልል አፈቀርኩት። ታዲያ ይሄንን የምታውቀው ትዝታ ዛሬ ካልተናገርሽ የሚል ፈተና ቀረበች እና እሷን ለማክበርም ይሁን በውስጤ ፍላጎት በቃ ሁሉም ነገር ገፋፍ። እንዴት ነው ዮናስ? እንዴ ኩራተኛው ፎሚ እንዴት ነሽ? እንዴ አይ እኔ እንኳን ኩራተኛ አይደለሁ። እሺ ይሁንልሽ። እና ደህና ነሽ? ምን ልርዳሽ? ዮኒ ላናግር ፈልጌ ነበር ግን ብዙ ጊዜ አልወስድብህም። ይቻላል ግን በሰላም ነው? አዎ እሺ እየሰማሁሽ ነው። ቀጥይ። እኔ እኮ ያው እኔ ምን ተናገሪ እንጂ ፎሚያ ምንድነው? ዮኒ ጨንኩኝ እኮ ነው። ያው አለ አይደል? ይኸውልሽ መጀመሪያ ተረጋጊ፣ ከዛ ትንፋሽ ሰጂ። አሁን ንገሪ ምንድነው? እሺ ዮኒ እኔ ካንተ ፍቅር ይዞኛል። ምን? ከመጀመሩ ማለቴ እንዴት? ካየሁ ቀን ጀምሮ ሁሉ ጊዜ ሳልፈልግ ስላንተ አስባለሁ። በቃ ለተኛ ስል በሀሳብ ካንተ ጋር እባክናለሁ። ይሄ ነገር እኮ መደበቅ ፈልጌ ነበረ ግን በቃ ዮኒ አልቻልኩም። እውነት በትክክለኛ ፍቅር በትክክለኛ ስሜት አፈቅርሃለሁ። እኔ አላምንም። ምንም ሳይለኝ ሄደ። በቃ እዛው እንደቆምኩኝ ዞሮ እንኳን ሳያየኝ ሄደ። በቃ ተሰበርኩኝ። ወይ አይሆንም አላለኝ ወይ ይሆናል አላለኝ። ከዛን ቀን ጀምሮ ግን እኔ እዛ ትምህርት ቤት መሄድም አስጠላኝ። ሞራሌ ሞተ። ተሰበርኩ። በዚህ ሁሉ ስብራቴ መሀል ግን ትዝታ ከጎኔ ሳትለየኝ አብራኝ ለቀናት ተሰበረች። ግን መማር አለብኝ፣ የአባቴን ህልም እውን ማድረግ አለብኝ አልኩኝና ራሴን አጠናከርኩ። ተነሳው። በቃ ወደ አላማዬ ተነሳው። ደግሞ ከዚህ ርቀሽ በጣም ደስ ብሎ ነበር። ደግሞ መጣችብን። እቺ መሽገር ቢያት ባክሽ አትሄድም እንዴ እርቅ? አንቺም ይሄንን ሁሉ ቀን ስጠፋ ለመጠየቅሽ ሳይንስ ጭራሽ እንድጠፋልሽ እንፈልገሽ ነበር? እና ምን ነው ገረመሽ? እኔ እኮ ላንቺ ጓደኝነት ብቁ አይደለሁም። ለምን ፍግም አትይም ለኔ እስቲ? እንዴ እርቅ ተይ እንጂ። ምንም ቢሆንም እኮ ክፉንም ደጉንም አብረን አሳልፈናል። በዛ ላይ ደግሞ ከልብሽ የምታፈቅሩ የናታን እህት ነኝ። ፍቅር በእናትሽ አታስቂኝ። ማለት ምን ያስቅሻል? እና ታዲያ ወንድሜን? አዎ አላፈቅረውም ቆንጂት፣ ግን ወንድምሽም ማጣት አልፈልግም። ምክንያቱም ለኔ የገቢ ምንጬ ነው። ቆይ ስታስቢ ያንን ቆዳ ወንድምሽን እንደ እርቅ ያለሽ ቆንጆ ታፈቅሯለሽ ብለሽ አስበሽ ነበረ? ሀና በቃሽ፣ አፍሽን ዝጊ። ምን ነው እውነቱ ሲነገርሽ ከፋሽ እንዴ? ቆይ እንዴት ማለት? ቆይ ምን ማለትሽ ነው? አዎ ምን ነው ደግሞ ምን ማረጋችኝ? ምክንያቱም ቀድሜ ከወንድምሽ ጋር አጣልቼሻለሁ። ምን? ስለምንድን ነው የምታወሪው? አዎ ወንድ ለማኝ መሆኗን አውቃል። እኔ ደግሞ ተይስላት ከኔ እንደራቀች አውቃል።
እንግዲህ አሁን ማን እንደሚሰማ እናያለን። አንቺ አረመኔ እገልሻለሁ እመኚ። አይ አሁን ወንድምሽ ጋር የምትታረቂበት ሌላ መንገድ ፈልጊ። እኛን ለቀቅ አድርጊን። ወይዘሪት አፎሚያ ደግሜ ዮናስ አጠገብ እንዳላይሽ እሺ? ምን ማለት ነው ደግሞ ይሄ? ማለትማ ዮናስን ከልብ ያፈቅረዋለሁ። ስለዚህ እሱ አካባቢ እንዳላይሽ፣ ካልሆነ ደግሞ የሚከተልሽን ታያለሽ። ቆይ ማን ነው ዮናስን የሚያፈቅረው? እኔ ነኝ። ምን ነው እኔ ማፍቀር አልችልም እንዴ? እመኚኝ፣ በቅርቡ ዋጋሽን እሰጥሻለሁ፣ ጠብቂ። አይ እኔ ቆንጆ፣ አንቺ ለመነሳት ብዙ ጊዜ ይፈጅብሻል። እኔ ደግሞ እስከዛ ከፍ እላለሁ። እድሜ ለወንድምሽ። ያኔ ወንድምሽን ስብርብር አድርጌ ስጥለው ያኔ ይረዳሽ ይሆናል። እንደዛማ እንድታደርግ አልፈቅድልሽም። ወንድሜን ካንቺ አድነዋለሁ። አንቺ ሰይጣን ታያለሽ ማደርግሽን። የማይሆነው ለዛ በጣም አርፍደሻል። ምን እንዳልኩሽ ብታቂ እኮ አሁን ወደ ቤትሽ አጋቢም ነበር። ታያቸው በቃ ነኝ እንሂድ። ሁሉ ነገር እናስተካክላለን። እሺ? አዎ ሂዱ። እንደዛ ነው የሚሻላችሁ። ተቃቅፋችኋል ግን ቆይ ትዝ እስኪ መልሽልኝ። እንዴት ነው እርቅ እንደዚህ ልትቀየር የቻለችው? እኔ እኮ ምንም እየገባኝ አይደለም። ምንድን ነው? ነግሬሽ ነበር እኮ። አንቺ ግን ስለ ሰው ማውራት ሀሜት ነው የሚመስልሽ። እና ይሄ አዲስ ነገር አይደለም ብለሽ ነው? አዎ ምንም አዲስ ነገር አይደለም። ሲጀመር ልጅቷ እኮ ሰው ወዳ አታውቅም። ወይኔ ወንድሜ። እሺ ምንድን ነው የማደርገው? እንዴት ብዬ ነው ወንድሜን ከእንደዚህ አይነት ጉድ ውስጥ የማወጣው? ስለሱ እንኳን አታስቢ። እቅድ እናውጣለን፣ ግን ራሳችንን መጠበቅ አለብን። እንዴ ከምንድን ነው ራሳችንን የምንጠብቀው? ከዚህ በላይ ምን ይምጣ? እመኚኝ፣ ይሄ ጅማሬው ነው። ራስ መጠበቁ ግን አይከፋም። ሄሎ፣ እንዴት ነሽ? አለሁ ፈጣሪ ይመስገን። ማን ልበል? ነገ ፊልም አብረን እንዴ? ማን ልበል አልኩህ እኮ አይሰማም? ዮናስ ነኝ። አፎሚ ዮናስ እኔ ከፈቀድሽልኝ። ያው ያንቺ ዮናስ። እኔ አላምንም። በህልሜ አይደለም አይደል? አዎ የኔ እናት፣ በህልምሽ አይደለም። ቆይ የት ጠፍተህ ነው? ግን ደህና ነህ? እሱ ታሪኩ በጣም ብዙ ነው። ስላስጨነቅኩሽ ደግሞ በጣም ይቅርታ። እሺ። ቆይ ግን እንዴት? ያኔ እኮ አዎ ያኔ ዝም ብዬሽ የሄድኩት አንቺን የሚሰማኝ ስሜት እኔን የሚሰማኝ ስለነበረ ነው። የምርህን ነው? በዛ ጊዜ ሰው አርፎብኝ ነበር። ለዛ ነው የጠፋሁት። ወይ በጣም አዝናለሁ። እሺ እሺ አታስቢ። አሁን እንዴት ነው? ተፈቀደልኝ? ምኑ? ነገ ፊልም አብረን እንይ። እንዴ በደስታ ነው። እሺ የኔ እናት፣ በቃ በኋላ እደውልልሻለሁ። እሺ እሺ። እንኳን ደስ አለሽ እቴ። ምን ነው ግን ደስተኛ እኮ አትመስይም። ያቺ እርቅ ናታ። ያው ታውቂያት የለ ምን እንዳለች? ምን እንዳታመጣ? ምን እንደማመጣማ ታይልሽ አንቺ ጅል። አንቺ ማን ነው በሩን የከፈተልሽ? ሲቀጥል ደግሞ ለምን መጣሽ? ውይ የባለቤት መሆኑን ረሳሽው እንዴ ቆንጂት? እያንዳንዱን የምታረጊው ነገር እንዳረሻት ሁሉንም ማስከፍልሻለሁ። እርቅ እባክሽ ውጪ። አንቺ ደግሞ አታሽቃጭኝ የእርጎ ዝንብ። ወይ ይሄ የምታደርጊውን ለማጓጓው በቃሽ። በቃ እርቅ ሂጂ ውጪ። አሁን እወጣለሁ፣ ግን ድጋሚ እመጣለሁ። ያን ግን ኮተትሽን ሰብስበሽ ጠብቅኝ እሺ? ምክንያቱም አንቺ ነሽ የምትወጪው። እሺ ምን እናድርግ ታዲያ? እንድትሞት ፈልጋለሁ። ምን? ስለምንድን ነው የምታወሪው? እባክሽ አታስመስይ። አንቺም እንድትሞት ትፈልጊያለሽ። እኔ እኮ እንድትሞት እንጂ እንድንገላት አይደለም ፈልገው። ለውጥ የለውም። ስሚኝ አሁን። እሺ ምን ልስማሽ? ነገ ማታ ዮናስ ጋር ፊልም ለማየት ትወጣለች። እሺ ከዛስ? ከዛ ሁለት ልጆች አዘጋጂና በጩቤ ይውጋት። ምን? አልደግመውም። በምንም ታምር እንዳትተርፍ። ጭራሽ እንድሞት ነው የምፈልጊው? ቆይ ግን የምርሽን ነው? ከዮናስ ፍቅር ይዞሻል? ስለምን ፍቅር ነው? ግን እመኚ እሷን እቀማታለሁ። በጌታ ስም እንደፈራሁት። አሁን አቀባጥሪ። ያልኩሽን ብቻ አድርጌ እሺ? እሺ በቃ። ቆይ አንቺ ለምንድን ነው ይሄን ያህል የምትፈሪያት? ወንድሜ ነው። አንሹ ከእንግዲህ የሚለውን ስሚ እሺ? አንሹ ማረኮን ያውቃሉ። ሄሎ ወንድሜ። ወንድሜ አትቤ፣ ወንድሜ እኮ ገለሽ ቀበርሽዋል። እንዴ ምንድን ነው የምታወራው ወንድሜ? አሁን ምንም አልሽ። ወደ አዲስ አበባ ስመልስ ቤቱን ለቀሽልኝ ትወጪ። ለአንቺ ጥሩ ያመጣው ምን እያልክ ነው ወንድሜ?
ማለትማ ኮተትሽን ሰብስበሽ በዚህ ሳምንት ከቤቴ ውጪልኝ። እንዴ ቆይ ትሄዳለሁ? ምን መሄጃ አለኝ? እሱንማ ሚስቴ በመከረችሽ ከጓደኛሽ ጋር ስትደበድበት ማሰብ ነበረብሽ። ለሁለት ድብደባ? ስለምን ድብደባ ነው የምታወራው? ያላልሽውንማ ታውቂያለሽ። ከዚህ በላይ ምንም አለሽ? ቆይ ስለምን ድብደባ ነው የሚያወራው? ወንድሜ ለምንድን ነው የማያምነኝ? ትዙ ውጪ እያለኝ እኮ ነው። ቆይ እሺ የት መሄጃ አለኝ? መልሽልኝ እስኪ እህቴ። ይሄንን ፈርቼ ነበር ታያልኩሽ። አሁንም በቃ ተረጋጊና እቅድ እናውጣ። ደግሞ ታውቂያለሽ እኔ ብቻዬን ነኝ። ስለዚህ እኔ ጋር እንሆናለን። ትዙዬ ስለምን እቅድ ነው የምታወሪው? ወንድሜ እኮ ስመለስ ቤት እንዳላገኝሽ ነው እያለኝ ያለው። አይቶኝ እንኳን የማያምነኝ እህቱን። አየሽ ወንድ ልጅ ሚስቱን ነው የሚመስለው ሲባል አልሰማሽም? ጥሩ ሚስት መጥፎ ባሏን ጥሩ ታረጋለች፣ መጥፎ ሚስት ደግሞ ጥሩ ባሏን መጥፎ ታረጋለች። እሺ በቃ ግን እኮ እሷ እንዳትነካ ብዬሽ ነበር። እኔም እኮ ብያቸው ነበረ፣ ግን እሷ ነው መሀል የገባችው። እንዴ ማን ገባ ያላት? አልገባሽም ምን እንዳደረግሽ አንቺ ጅል። ቆይ ደግሞ ይሄን ያክል እቺ ልጅ ላንቺ አስፈላጊ ናት እንዴ? ከዛም በላይ ናት። አሁን በምን አይነት ሁኔታ እንዳለች አጣሪ። ሄሎ ወንድሜ። ምን ላድርግሽ? ወንድሜ እባክህን ብር ያስፈልገኛል። ጓደኛዬ ቀዶ ሕክምና ክፍል ውስጥ ነው ያለችው እና እስከ 60 ሺህ ብር ነው የሚያስፈልገኝ። እባክህን ወንድሜ እባክህን እርዳኝ። እየቀለድሽ መሆን አለበት ወንድሜ። ለኔ ስትል እኮ ነው እንደዚህ አይነት ነገር ውስጥ የገባችሁ። እባክህን አጨክንብኝ። በይ ቻው ቀልደኛ። እንዴ እባካችሁ እርዱኝ፣ እህቴ ልትሞትብኝ ነው። እባካችሁ እርዱኝ፣ እባካችሁ እርዱኝ፣ እህቴ ልትሞትብኝ ነው። እባክህን ወንድሜ አትለፈኝ። እባካችሁ እርዱኝ፣ እባካችሁ እርዱኝ፣ እህቴ ልትሞትብኝ ነው። እባካችሁ እርዱኝ፣ እህቴ ልትሞትብኝ ነው። ወይኔ እባካችሁ እርዱኝ፣ እባካችሁ እርዱኝ፣ ወንድሜ እባክህን አትለፈኝ። እባካችሁ እርዱኝ፣ እባካችሁ እባካችሁ እርዱኝ፣ እባካችሁ እርዱኝ፣ እህቴ ልትሞትብኝ ነው። እባካችሁ አትለፉኝ። ዮኒ ትዙ ልትሞትብኝ ነው። ትዙ ምን ሆነች? እሺ ቆይ አሁን ተነሺ። አልነሳም፣ ብር መሰብሰብ አለብኝ። እባካችሁ እኔ ሁሉንም ብር እሰጥሻለሁ። ተነሽ አፉ። ዮኒ ይሁንም ከ60 ሺህ ብር በላይ ነው የተጠየቁት እኮ። እኔ ሁሉንም ብር እሰጥሻለሁ። ተነሽ እሺ። ወይኔ እህቴ ትዙዬም ዳነች። አሁን ፈጣሪ ይመስገን በእግሯ መሄድ ጀምራለች። ግን እሷን እንጂ ወንድሜን ማዳን አልቻልኩም። ለጊዜው ግን ይሁን እየረዳኝ ፈጣሪ ጨምሮ ውስጠው። በዚህ መሀል ያልገባኝ ግን እርቅ ትዝታ በታመመች ጊዜ በጣም አዝና ነበር። ብቻ አሁን ወንድሜን ከዚች ኬሲ ለማዳን የምችለውን ነገር በሙሉ እንዳለ አደርጋለሁ። አንቺ ግን በጣም ክፉ ነሽ። እንዴት ታደርጊያለሽ? በማይመለከትሽ በአጋቢ ኖሮ እስካሁን አልቆ ነበር። እሺ
ለምን ቆይ አንቺ ከህይወታችን አትወጪልንም? ገና ብዙ ያልጨረስኩት ጉዳይ አለ እኮ። የምን ጉዳይ? ገና ወንድሟን ባዶ አድርጌ ሳስቀረው ነው የሚያበቃው። አያያይ ይቅርታ፣ እኔ ግን ያን እንድታደርጊ አልፈቅድልሽም። ምንም አረጋችኝ ባክሽ። እሱን ብታይ አይሻልም? ቆይ ከኔ በልጣብሽ ነው? እኔ እኮ እንዳጨርሽው እሷ እህቴ ናት፣ ህይወቴን ሳክሪፋይ ማድረግላት። እሺ ባክሽ አትጃጃይ፣ እህትሽ እኔ ነኝ፣ ለዛውም የአባትሽ ልጅ። እሱን እኮ አልፈልገውም ብለሽ ወጣሽ። ላንቺ ብዬ ከቤት ተባረርኩ። እህቴ ስልሽ ብዙ አደረግሽኝ፣ ወይስ ደግሞ ረሳሽው? ያም ሆነ ይህ እኔ እህትሽ ነኝ፣ ያውም የስጋ እህትሽ። ዋው ዛሬ ነው እንዴት አወቀሽ? አንቺ መቼም የኔ ልትሆኚ አትችይም። እሺ መልካም ቀን። እና አባሽ ፈልገሽ መጣሽ? ታላቅ ወንድሜ መሆኑን ጠቀመ። ባይሆን ኖሮ አባቴን የተናገርክበትን ምላስን ነበር የምቆርጥልህ። ከዚህ ሂጂ እባክህ። ኑሪ ብለህ እንኳን ብትለምነኝም አልኖርም። ገባ? እና ለምን መጣሽ? እውነቱን ላሳይህ። የምን እውነት? ይኸውልህ ይሄንን እውነት ስትሰማ ግን የአባቴን ቀን ይስጠኝ ነው የምልህ። ምንም ነገር እንዳትለምነኝ። ተግባባ? ቆይ ለምንድን ነው የማታስቢው? እንዴት ነሽ? ወንድሜን ካንቺ እንደማድነው እኮ ነግሬሽ ነበር አይደል? አታረጊውም። አደረኩት። ያላሳሰብኩሽም የትዙ እህት ስለሆንሽ ነው። በጭራሽ እንደዚህ አይሆንም። ምንም የማይሆነው? ቆይ ላስረዳ ናታን፣ እንደዛ እኮ አይደለም። አይንሽን ማየት አልፈልግም፣ ውጪልኝ። ናታን እባክህ ስማኝ። ምን ልስማሽ? እህቴ እንዴት እንድጠላት እንዳረግሽ ነው? አንዴ ላስረዳ። ምንድን ነው የምታስረጂኝ? እህቴን እንኳን ይቅርታ ለመጠየቅ እንኳን አፈርኩኝ። አሁን ውጪልኝ። እሺ እሺ፣ በቃ ተረጋጋ፣ እወጣለሁ። ሄላና ወይ እርቅ፣ እኔ ደህና አይደለሁም። የት ነሽ? ልምጣ? ሰፈር አካባቢ ነኝ። በቃ እሺ፣ መጣሁ። የሆነ ሰው ክፉ ከመሆኑ በፊት ጥሩ ማንነት ነበረው የሚባለው ለካ በጣም እውነት ነው። እርቅ የትዝታ አባቷ ልጅ ነች። ከሰራተኛቸው ነው የተወለደችው። ግን የነ ትዝታ አባት ያንን አልተቀበለውም ነበር እና እርቅ በቃ ያለ አባት ፍቅር እየራባት አደገች። እናቷን ማሳከሚያ ያታ አይኗ እያየ ሞተችባት። በዛ ምክንያት ገንዘብ አሳዳጅ ሆና ቀረች። የእህቷን ታሪክ የሰማች ብዙ ከቤት አይናችሁን ዳግም አላይም ብላ ከወጣች በኋላ እዛው አደረች። አሁን እርቅን ከልቤ ይቅር ብያታለሁ። የምር በጣም ተሳዝነኛለች። ደግሞ አሁን ላገባ ነው። እርቅም እንደዛ በአንድ ቀን ወንድሜና እኔ ልንሞሸር ነው። አይገርምም? ከይቅርታ በኋላ ያለው ፍቅር እንዴት ደስ ይላል። አሁን እርቅ ለኔ እህቴ ናት። ዮናስ እያላችሁ ነው አይደለም? ሀናም ያው ክፉ ልጅ ሆና ሳይሆን አለ አይደለ በቃ በመበለጥ የማትወድ ሆና ነው። ግን አሁን ጥፋቷ ገብቷት ሁሉንም መጥፎ ባህሪዋን አርማለች። ጥበብ ማለት መጀመሪያ ፍቅር መሆኑን አምናለች። ወደ ጥበብ ስትቀርብ ፍቅርን ማንጸባረቅ እንዳለብን ገብቷታል። እንግዲህ አሁን እየኖርንም እናሳያለን።